ያለበት ቦታ ላይ ከየጦርነት አውድማ ለማድረግ የሚያመች የሆነ ተግባርን መስራት ከኢትዮጵያ ፈጽሞ ሊመጣ የሚችል ተግባር አይደለም። هو مشروع سد النهضة. وثانيا هناك معسكرات للاجئين يعود عمرها ل 30-40 سنة الماضية وهذه ሌላው በኢትዮጵያ በኩል ከተለያዩ ሀገር በጦርነት ምክንያት የሚፈልሱ የደቡብ ሱዳን የሱዳን ከሰሜኑ በጦርነት ጊዜ ምናልባትም እድሜው 30 ዓመት የሚሆነው የሆነ የእንግዳ መቀበያ ወይም የስደተኞች መቀበያ ካምፕ አለ። ስለዚህ አሁን ምናልባትም አሁን የሚያሳዩን የፎቶ አይነት ትንሽ ከተቀናበረው ውጪ በተወሰነ ደረጃ የዚህ የተለያዩ ስደተኞች ማከማቻ የሆነ በጣም ረጅም እድሜ ያለው 30 ዓመትና ከዛ በላይ ያለው የሆነ የተለያዩ የስደተኞች መጠለያ ካምፕ አለ። በውስጣችን ጉዳይ ላይ እንዴት እንደሚረባረቡ በስነ ስርዓቱ የሚያሳየን ከሆነ ጉዳይ ነው። ላይ የኤርትራና የኢትዮጵያ ጦርነት ተጀመረ። ያለ ባህር ካስቀረች በኋላ ግብጽ አሁን ደግሞ ኤርትራዬን እንዴት ተነካች ብላ ታለቃቅስብናለች። እናንተ የኢትዮጵያን መሬት እየደፈራችሁ ከዛም አማጽያኖችን እያገዛችሁ ነው ይላቸዋል። የ35 ሌላ ባዳና ባንዳ ትናንት ባድዋ ዛሬም በብልጽግና ጉዟችን የኢትዮጵያ ፈተናዎች ናቸው። በውስብስብ መልካ ፖለቲካዊ የለውጥ ሂደት ውስጥ የሚገኘው የአፍሪካ ቀንድ ቀጠና ላይ ታሪካዊ የኢትዮጵያ ጠላት የሆነችው ግብጽ ደጋግማ በሂደር ያቆየችውን የቆየ ያረጀ እንዲሁም ያፈጀ ኢትዮጵያን የማዳከሚያ ፖለቲካዊ ስልቷን አቧራውን በማራገብ ህይወታቸው የተሰናከለ በሳቢም በአመለካከትም ጥገኛ እንዲሆኑ በእምነታቸውም በሰውነታቸውም በጾታቸውም በማንኛውም በተከበረ ፈጣሪ በሰጣቸው ጸጋ ላይ ሁሉ የግብፅን የረከሰ ዓላማ ለማሳካት የሚሰሩ ፖለቲካ ፓርቲዎች፣ የሃይማኖት አባቶች፣ ምሁራኖች እና መሰል ሰቦችን መፍጠር ነው። አኩራፊዎችን፣ ጎደሎችን፣ በህይወታቸው መሰናክል የገጠማቸውን ራሳቸውን ከስኬት ያራቁ የተደናቀፉ በእውር ድንብር በጥላቻ ያበዱ ሰዎችን ሁሉ ግብፅ የራሷ የቆሻሻ መጥረጊያ የመርገም ጨርቅ አድርጎ መጠቀሙን የቀጠለችበት መሆኑን ነው የሚያረጋግጠው። እሷ ዛሬ የገለጸችው ነገር ማለት ነው። የተሩክ ካለ ሌላ የሆኑ ነገሮችን ብለን እንሄዳለን። ለመሆኑ የግብፅ የክፋት እና የጥፋት ጉዞ መቼ ነው የሚያበቃው የሚለውን ስናይ እኛ አብረን ስንሆን ሀገራዊ እይታ ሲኖረን ነገሮችን ማገናዘብ ስንችልና ጠላት ያሸከመንን ተሸክሞ ከመሄድ ወደ መጠየቅና ማሰላሰል ስንገባ የግብፅ ቆሻሻ የጥፋት እጅ ይቆረጥና ግብፅ በልኳ የኢትዮጵያ የበታች ተመጽዋች ጥገኛ መሆኗን ማወቅ። የግብፅን ለማገልገል የመጡ ሻቢያ፣ ህዋት፣ ፋኖ፣ ሸኔ የሚባሉና የተለያዩ በብዙ መልኩ የመጡ ጋዜጠኞች ምኖች በለጠፉት ስማቸው በተቃራኒው በርኩሰት ላይ የሚቃኙ ሰዎች ሁሉ ከርኩሰታቸው ጋር በውርደት ወደ ቀብራቸው የሚሄዱበት መሆኑንም ማየት ነው። የግብፅን የክፋት ጉዞ ለማስቆም እኛ አብረን መሆን፣ ነገሮችን መረዳት፣ የደረሰብን በደልና ክፋት መጠፋፋት መልሶ እንዳይደርስብን በንቃት ባለቤት ሆነን መቆም መቻል ነው። ሌላው የመገፋፋት የመነቃቀፍና የጥላቻ ፖለቲካችን ነው። ይሄ እኛ እርስ በርሳችን ለመደጋገፍና ነገሮችን ተረድተን ሰዎችን ለማስረዳት ለማዳንና እንዲስተካከል ለመፍትሄው ከመስራት ይልቅ አንዱን ለአንዱ ከኛ ሀሳብ ውጭ የሆነን ሰው የእንትና ደጋፊ፣ የእንትና ተወላጅ፣ የእንትና አሽከር እያልን የራሳችንን ክፉ ቅዠት በሌሎች ላይ ስንለጥፍ ሰዎች ሳይወዱ በግዳቸው ያ ካመቻቸንላቸው ኃይል ጋር እንዲሄዱ ያደርጋል። ይሄ እጅግ አስተዋይነት የጎደለው እድሜ ልካችንን ሄደንበት ያዋረደን፣ ያሳፈረን፣ ያጠፋን፣ ያጠፋፋን ብዙ ኪሳራ ያስከፈለና ጠላቶቻችን እስከዛሬም ድረስ በድፍረት እንዲፈነጩ እድል የከፈተላቸው የኛ አለመከባበር፣ የኛ የእርስ በርስ በምቀኝነት የታጀበ የመገፋፋት ፖለቲካ ነው። ነገሮችን የመረዳትና የማስረዳት ባህል አይደለም። በየሚዲያው ላይ ስናይ አማራ ነኝ ብሎ ሲያቀራራ የነበረ ሰው ትግራዊ ነኝ ብሎ ሲያወራ፣ ትግራዊ ነኝ ብሎ ሲያወራ የነበረ ሰው ኦሮሞ ነኝ ብሎ ሲያወራ፣ ዛሬም የሆነ ስሙን እንደንትን እያወራ
ያ ነገር ሁሉ ተረስቶለት የሆነ ነገር የሚደረግ አለ። ዛሬም አድማጭ ተመልካቹ ነገሮችን ረስቶ ነገ በማያሳዝን ሁኔታ ይበለው በሚባል ሁኔታ ለዚህ ዛሬ ለደረስንበት በተለያየ መልኩ አስተዋጽኦ ያደረጉ ሰዎች ዛሬ እንደ መፍትሄ ሰጪ ሆነው የሚመለኩ ብዙ ኃይሎች አሉ። እነሱን እኔ ያለው እታዘባለሁ። ሰዎች እነዛ ሰዎች ይቀየራሉ ወይ የሚለውን አይዶን ነው ይቀየራሉ ብዬ እኔ በግሌ ባላምንም እዛ ጋር ሄዶ ያሉ ሰዎች ግን መከራቸውን ለማቆየት ደጅ እየጸኑ ነው። የደረሰባቸውን ግፍና በደል ከላያቸው ላይ እንዳይላቀቅ ደጅ በመጽናት እየተማጸኑና መከራቸውን ከራሳቸው ጋር አስረው እየቀጠሉ እንደሆነ ይሰማኛል እንጂ ባይ ኤኒ ሚንስ እኛን ለማፍረስ ሲሰሩ የነበሩ ኃይሎች እኛን ለማዳን ይሰራሉ የሚል ካልኩሌሽን የለም። እኔ እማምነው እንደ ጉባኤ ኢትዮጵያ በፖለቲካ ላይ ሆናችሁ ዛሬ ለደረስንበት ነገር ያጋለጣችሁን ሰዎች ከፖለቲካ ውጭ ላይ ሆናችሁ ቢያንስ በማማከር ራሳችሁን ብትገልጡ መጽሐፍ ልጽፉ ትችላላችሁ አይደል? ወይም የሆነ ነገር ሆኖ ፊት ለፊት ግን በዛ ነገር ላይ ችግር ሲፈጥር የኖረው ማንነታችሁ መፍትሄ ሰጪ ሆኖ ሲታይ ጭራሽ ደግሞ እዛ ጋር ሄዶ የኔ ምሁር፣ የኔ ጀግና፣ የኔ አንበሳ፣ የኔ አስተዋይ ብሎ የሚሰግድ ግብዝ ተከታይና ምናምን አድናቂ ስትፈጥሩ ደግሞ በጣም ያሳዝናል። ይሄ ማንንም አይጎዳም። መከራውን ራሱ ያሰው ለራሱ የሚካፈልበት ሁኔታ ነውና ጋዜጠኛ የሆናችሁ አክቲቪስት የሆናችሁ በፖለቲካው ላይ በየትኛውም በህግ በምንም ሆኖ ዛሬ ለደረስንበት ህዋትና ህዋትን ለላኩ ስትታዘዙ የነበራችሁ ሰዎች አማራጭ ስታጡ የመፍትሄ አካል ነን ብላችሁ መምጣታችሁ ለእናንተ ልክ ናችሁ፣ ምንም ችግር የለበትም። ምክንያቱም ሰርቫይቭ ማድረግ አለባችሁ፣ ህይወታችሁን ማስቀጠል አለባችሁ። ሰው ግን ትናንትና እናንተንና ያደረሳችሁትን ነገር ወቅሶ ሲያለቅስ የነበረ ሰው መጥቶ እናንተ ጋር እየሳቀ አቤት አቤት እያለ ሲመረቅ ስታዩት አይ ቲንክ በጣም የምትደነግጡ ይመስለኛል። ምክንያቱም የሰው ልጅ በዛ ልክ ራሱን ሲያጣ ስለሚገርም ሰው እሱም ይሄ አይነት ያሻጥረ ምናምን የታመመውን የማዳን የታመመው ሰው ደግሞ እስከ ህመሙ ለመሞት ያለው ትቢት ትቶ በቃ ሲሸነፍ ተሸንፍ ያለው ይቅር በሉኝ አፉ በሉ ብሎ መምጣትን አለመለማመዳችን ለጥላት ጥሩ እድል ሰጥቷል። የመገፋፋት፣ የመነቃቀፍ፣ የመናናቅ አንዱን አንዱ የመጥለፍ ያሻጥረኝነት እና የምቀኝነት ፖለቲካችን ይሄ ከውጭ እስከ ውጭ በእኔ ባገኘሁት በኢትዮጵያ ታሪክ ውስጥ እንዲህ አይነት አሻጥረኛና ውጤት አልባ ምናልባት ውጤት ከተቆጠረም ያሳሰረው የሰው ብዛት፣ ያፈናቀለው የሰው ብዛት፣ ኦር ያስገደለው የሰው ብዛት ወይም ያሰደደው የሰው ብዛት ሊሆን ይችላል። የፖለቲካ ፓርቲዎች የምትወዳደሩበት ነገር ቢኖር ስኬታችሁ ኢትዮጵያ ውስጥ ያስገደላችሁት፣ ያስራባችሁት፣ ያፈናቀላችሁት፣ ያጋጫችሁት የብሔር የጥላቻ ውርስ ያወረሳችሁት የህዝብ ብዛት ካልሆነ በስተቀር ከዛ ውጭ የለም። የሚገርመውና የሚያሳፍረው ትናንትና ምርጫ ቦርድና የፌዴሬሽን ምክር ቤት ያወጣውን አይታችሁ ስምረት ፓርቲ ምናምናም ባይቶና ሞሎ ሳልሳዊ ጃኔ እንደዚህ ከዛ ወደ ሀራ መሬት ወጣን ያሉ ሰዎችም ምናምን የሚሉ ሰዎች በሙሉ በትግራይ ሉዓላዊነት ላይ አንነጣጠልም ብለዋል። አንድ ነገር እስኪ አማራ ላይ፣ ኦሮሞ ላይ ወይም ሌላው ክልል ላይ ያላችሁ ሰዎች በተለይ ከሰሜኑ የፖለቲካ በሽታን የወረሳችሁ ሰዎች አንድ ነገር ተማሩ። እነሱ ተነጣጠልን ቢሉም አይነጣጠሉም። ከኢትዮጵያ እንደተነጠሉ ናቸው። ሀራ መሬት የሄዱ ሰዎችም ትግራይን ከኢትዮጵያ እንደነጠሉ ነው የሚያስቡት። እንደ ኢትዮጵያ አያምኑ። አቶ ጌታቸው ረዳም ሆነ ኬሪያ ኢብራሂም እንደዛ ያወሩ የነበረው ከኢትዮጵያ መገንጠልን ነው የሚያምኑ። ከኢትዮጵያ ጋር መቀጠልን አያምኑ። አንድ አጀንዳ አላቸው። ትግራይን እንደ ኢትዮጵያ አለማሰብና በኢትዮጵያ ላይ ተንጠልጣይ ሆኖ የኢትዮጵያ የማይድን ቁስል ሆኖ መቀጠልን ሌላ ቀን እንትን ነው። ይህንን አይተናል። ወይዘሮ ኬሪያ እንዲህ ብለን እንዳብለን ብላ ያለችት አቶ ጌታቸው ረዳ እንደዚህ ነው እንደዛ ነው ያለው፣ ሳልሳይ ወያኔ እንደዚህ ነው እንደዛ ነው ያለው። ከዛ ወደ ሀራ መሬት የሄዱ ሰዎችን ሁሉ መደገፍ አለብን ኦር ምናምን ብሎ ብዙ ነገር ይባል የነበሩት በትግራይ ሉዓላዊነት ላይ አንደራደርም ብለው አንድ የሆነ ብሔራዊ ጥቅም እንኳን አንድ ለማያረገን ፖለቲከኞች ኦር ፖለቲካ ላይ ላላችሁ እብዶች አንድ እነሱ በትግራይ ሉዓላዊነት ላይ አንደራደርም የሚል አንድምታ ይዘው መጥተዋል። እንደው እኔ ውሸታሞችና እንደዚህ አይነት ሰዎች የተወሰነ እስትንፋሳቸውን የሚያስቀጥሉበት እድል ቢያገኙ ኖሮ እንዴት አድርጌ ይነዳ ነበር ማለት እችላለሁ። እና
ችግሩ የትም አደረሱ ግን በጣም ነውራችሁን እንደሰማን አቶ ጌታቸው ረዳ ኬሪያ ኢብራሂም ሳልሳይ ወያኔ ወደ ሐራም መሬት ሄዳችሁ ሰዎች ምናምን ዘሴም ባናና ኮፒ ፔስት ዋት ወይም የህዋትን ቆሻሻ ነገር ለማስቀጠል የመጣችሁ የትግራይን ህዝብ እየበላችሁ እያስበላችሁ የምትሄዱ በጣም የተረገማችሁ ሰዎች እንጂ መፍትሄ አምጪዎች አይደሉም እናንተ ሉዓላዊነት ምናምን የምትሉት ህዝብን የሚያሰቃይ ህዝብን ሰላም የሚነሳ ህዝብን የሚያቆሳቁል ህዝብን በስደት ህዝብን በተለያየ መረ ላይ ከማንም በታች የሚያደርግ ነው የናንተ እዚህ ላይ የጮኻችሁ ሰዎች ማለት ነው ሳልሳይ ወያኔ ሐራም መሬት ሄዳችሁ ስምረት ፓርቲና መሰል ሰዎች ኬሪያ ኢብራሂም ጌታቸው ረዳ መሰል ጨምራችሁ ዛ መግለጫ ላይ በተቃውሞ የወጣችሁ ሰዎች የናንተ ጉዳይ ሰውነት አይደለም ባንዳነት ነው ተላላኪነት ነው ሀገር አፍራሽነት ነው ገነጣጣይነት ነው ውርደት ነው ያስፈጃችሁትን ህዝብ እንኳን ለመካስ ህዝቡ ምን ይላል ብላችሁ ከህዝባችሁ ጋር አልመከራችሁ እቺን ንግግር ተናገሩ በያላችሁበት ነው የተቀደዳችሁት እንጂ አንድም ቃል ከህዝብ ጋር መከራችሁ ህዝቡ ምን ደርሶበታል ምን ተጎድቷል አላላችሁ የተረገማችሁ ናችሁ ሮዮት ሚዲያን ሌሎች ሚዲያን ሁሉ አይቻሉ ደስ የሚለው ግን አታሸንፉ የሆዴድ ክልሎች በትግራይ የሆዴድ ምናምን የአብይ አህመድ እንደዚህ ብላችሁ ስትሉ ነበር የትግራይን ህዝብ ብንጠይቀው እርግጠኛ ነኝ ከስምረት ፓርቲ ሰይጣን ይሻላል እንደም ከኬሪያ ኢብራሂም ከጌታቸው ረዳ ከሳልሳይ ወያኔ ወደዛ ሄዳችሁ ይሄንን መግለጫ ከሰጣችሁ ሰዎች ሰይጣን የተሻለ እንደሆነ የትግራይ ህዝብ ብንጠይቀው ይነግረናል እና እኔ በጣም ሸሞኝ እንኳን እርቃናችሁን መቅረታችሁ አማብ ይተካል ደስተኛ ነኝ ከሰውነትና ህግ ስለ ህግ እናንተ አወራችሁ በዚህ ጉዳይ ማን አንመጣጣም ሐራም መሬት ብንሄድም እኔም ተጠብቃት አንድ ነገር ነበርች ህዋት የሚቃወሙት ሰው ራሱ ነው የሚልከው የሚመድበው እርስ በርሱ ይሳደባሉ ሰዎች ሲሰለች የህዋት የኢትዮጵያ ማለት ከኢትዮጵያና ኤርትራ በ91 እስከ 93 በተደረገው የሻዕቢያ ትግል እና የመገንጠል ሂደት በግብጽ በኩል ሲደረግ የነበረው የእርዳታ ሂደት እውነት የኤርትራን ነፃነት ኢጅፕት ፈልጋ አልነበረም ይላል ይሄ የመጀመሪያው ሴንቴንስ ነው ማለት በፍጹም ኢጅፕት በ91 እስከ 93 በነበረው የኤርትራና ማለት የኤርትራና የኢትዮጵያ ጦርነት ማለትም የሻዕቢያና የኢትዮጵያ ብለው ደስ ይለኛል ምክንያቱም ኤርትራ የኢትዮጵያ አካል ስለነበረች በወቅቱ እኔ ኤርትራ የሚባለው ሀገር እንደ ሀገር ስላልነበረች ሁለት ሀገሮች ተጣሉ ማለት አልችልም ምክንያቱም አንድ ክፍለ ሀገር ነበረች ካሉት ህብረተሰቦች ውስጥ የተወሰኑ ሰዎች ወጥተው የኢሳያስና መሰሎቹ በመንግስት ላይ አምፀው እንደዚሁም በወያኔ በኩል ደግሞ ከትግራይ የህዋቱ አምጾ አንድ ላይ በመሆን ነው መንግስቱን የወጉት ስለዚህ የኢትዮጵያ መከላከያ ወጉት ስለዚህ ይህንን ሂደት ራሱ ሲገልጸው እንደዚህ ደግሞ አብ ተሳን ሐደን ከሳብ ተሳን ሰለስተን አብ ዝተኻየደ ቃልሲናይ ሬፈረንዱም አብ ተፈላለ መጋባያታት አንጻርና ያጽናጽነትና ኤርትራ ደውሉ ዝሙቁት ዝነበረ በጀካ መንግስት ግብጽ ካለ አውለሽ አخذረቡ ናይቃል ስለዚህ የሁለት የኛን የሪፈረንደም ሂደት ሄዶ የኤርትራ መገንጠል ሂደትን ያመጣውን የሻዕቢያን ትግል ግብጾች በሚደግፉበት ወቅት ፈጽሞ የኤርትራ ነፃነት አሳስቧቸው አልነበረም ይላል ይሄ የሚገርም የሆነ የራሱ የማነው የኢሳያስ አፈወርቂ እንትን ነው ማለት ቃል ነው የእምነት እዳው የእምነት ቃሉን ሲሰጥ ነው በጣም እኔ ገርሞኛል እና አንደኛ የኢጅፕትን ያጋልጣል ሁለተኛ ራሱን ደግሞ የተጫወቱበት ሰዎች እንዳሉ ይናገራል ማለት ነው የኛን ኢንዲፔንደንት ፈልገው አይደለም ሶ ዋይ የሚለው ራሱ ይመልሳል ስሙት ስለምንታይ ብዙ ታሪካዊ ምክንያት አሉ
ናይ ግብጽ ደገፍ ንኤርትራ ወይ ደገፍ ተዳነሩ ኮይኑ ንኤርትራ ከም ሞጓጤ ንኢትዮጵያ ቅሳነት መኽልኢ መሳርሒ እምበር ኤርትራ ናጽነታ ክትረክብሞ ሉላውነት አረጋጊጫ ክትነብር ትኽእል ዝብል ሐሳብ አይነበር የኤርትራ መንግስት ሆኖ ማለት በሻዕቢያ መንግስት ሆኖ ተቋቁሞ ራሱን የቻለ ሀገር አሁን ባለው አይነት መልኩ ያው ሀገር ካልነው ማለት ነው ሀገር ሆኖ ይቆማል ብለው ሳይሆን በኢትዮጵያና በኤርትራ መካከል ማለት በሻዕቢያና በኢትዮጵያ መካከል ሁሌ ጠብ እንዲኖርና ኢትዮጵያ በምንድነው ሰው በጦርነት ውስጥ ስትዳክር እንድትኖር የታሰበ ቢሆን እንጂ ይላል። ይሄ እንግዲህ ዝግጅት አመጣው ወንድሞች እህቶቼ በኋላ ላይ ከፈለግን እንወያይበታለን። ሌላው ይሄንን ማለት ይሄንን ያደርጉ ምንድነው አላማቸው ሌላው አላማቸው ብሎ የተወሰኑ አላማዎችን ይጠቅሳል። ስለዚህ አላማዎቹን እንስማ። ሓደ ካብ ዓቢ ስትራቴጂያዊ ጸገም ግብጽ ናይ ኒል ማይ የመጀመሪያው የእንዲህ አይነቱን ማበጣበጥ ስራ እዚህ በኩል የኢትዮጵያውን ወያኔ በዛ በኩል ከኤርትራ ክፍለ ሀገር ደግሞ ሻዕቢያን የኢሳያስን በኩሉ ደግፈው ለምን ታዲያ ወደዚህ መጡ ለምንስ ይሄንን ማለት ኢትዮጵያን ማፍጋት ፈለጉ ለምን ጦርነት ውስጥ ኢትዮጵያን መክተት ፈለጉ ለሚለው መልሱ ምንድነው አንደኛ የናይል ጉዳይ ላይ ኢትዮጵያ አርፋ አደብ አጊንታ ማለት እንትን አጊንታ ምንድነው ይባለው ሶሪ በጣም የእረፍት ነገር አጊንታ ልክ እንደ ህዳሴ ግድብ ወይም ደግሞ ሌላ ማንኛውም የእርሻም ይሁን ልክ እንደ ጸብ ምንድነው እንደ ጣና በለስ አይነት ሌሎችም አይነት ነገሮች መስራት ከቻለች አደጋ ነው። ስለዚህ የመጀመሪያው የናይል ጉዳይ ነው የሚለው ባጭሩ የናይል ጉዳይ ነው እንደዛ ያደረገ። ስለዚህ እኛን ሲረዱን የነበረው እኛን ሲደግፉን የነበረው እና ከከተማቸው ተነስተን ኤርትራ የሚሰጠንን እርዳታ አግኝተን ኢትዮጵያን ወግተን የጣልነውና የቆረስናት ለናይል ሲባል በተደረገ እገዛ ከግብጽ በኩል እንጂ ለኛ ሲባል የኛ ሶቨርኒቲ ወይም የኛ ምንድነው ስሙ ነፃነትና የኛ ሀገርነት ተፈልጎበት አይደለም ይላል። ይሄ የመጀመሪያው ራሱ የሚነግረን ነው። ስለዚህ አንደኛ ኤርትራ ሀገር ትሆናለች ብሎ እንደ ሀገር ክፍለ ሀገሯ ሀገር ትሆናለች ብሎ ያሰበም የለም ይላል። እውነቱን ነው። ማሰብም አልነበረበትም። እንደገና ያሰበው አስበው እንኳን የነበረው ራሱ ኢሳያስ አልተሳካለትም። ምክንያቱም ሀገር አድርጓት እየሄደ ስላልሆነ ማለት ነው። አንፎርቹኔትሊ እኔ ኤርትራን ከኤርትራ ጋር ማለት ኤርትራውያን ወንድሞች እህቶቼ እንዳትቀየሙ ኤርትራ አሁን ሀገር ናት ብዬ አላምንም እኔ። ምክንያቱም እየደረሰባት ያለው ግፍ በዚህ በዲክታተር ሰውዬ ምንም እንኳን ጥሩ ነገር ስንመኝ ብንኖርም ማለት ነገሮች ይስተካከላሉ ምናምን ብለን ግን ባለው በራሱ አስተሳሰብ ያው እሱ ለራሱ ነፃነት ብሎ አስቦት ሊሆን ይችላል። ግን ፖለቲካውን ግን በዚህ አይነት ግትረኝነት ሰውን ያማቀቀ መኖር አለበት ብዬ ስለማላምን ነው። ቢያንስ አሁን ያለው የተለያየ የቴክኖሎጂም ይሁን የችልበት ህይወት ለኤርትራዎች በጣም ስለመመኝላቸው ስለዚህ አገራቸው መግባት ያልቻሉ መግባት እንዲችሉ ውስጥ ያሉት ደግሞ መውጣት ከፈለጉ እንዲወጡ እዛው ሆነው ደግሞ ጥሩ ኑሮ እንዲኖሩ ስለመመኝ ብቻ ነው እንጂ በፍጹም ከጥላቻ ወይ ከመሳሰሉት አይደለም። ይሄ አንዱ ነው። ኦኬ እንቀጥል። እዚህ ማያት ሁሉ ቁጥጥር ግብጽ በዘይ ምርግጋ ናይተን አውሽተቲ ማይ ዝብገሰሉ ቦታ ዘሎ ሃገራት ክመጻ ይኽእል ዝብል እምነት ነይርዎ። እዚ አሉታዊ ጠማምታ ዝኸመይ ገይሩ ማዕቢሉ ኣብ ናይ ግብጽ ፖለቲከኛታት ናቱ ታሪክ አለዎ። እንግዲህ ምንድነው የሚለው በአጠቃላይ እዚህ የናይልም ሆነ ከናይል ሌላው ተጓዳኝ የሆነው ነጩም ይሁን ምንም የናይል ቤዝን ሀገራት በሙሉ አደብ ይዘው
ወይም ደግሞ ሰላም አግኝተው በትክክል ተረጋግተው ከሰሩ ውሃውን ይወስዱብናል፣ ይቀንሱብናል፣ በውሃው ይበለጽጋሉ፣ ይሰሩበታል። ስለዚህ የኛን ውሃ ይጠጡብናል ብለው እንግዲህ የሰው ሲሳይ የሰው ሪዝቅ እነሱ ጋር ማለት የነሱ ሪዝቅ እዛ የነሱ ሲሳይ እዛ የኢትዮጵያዎችና የኡጋንዳዎች ሌሎቹም ጋር ያለ ስለሚመስላቸው ሱዳኖችም ጋር ያለ ስለሚመስላቸው በፍጹም አካባቢው እንዲረጋጋ አይፈልጉም። ይሄ ራሱ የሚናገረው ነው። እዚህ ጋር እኔ ከእንግሊዝኛው ነው ተንምለው ትግርኛ የምትሰሙ ወንድሞቼ እህቶቼ እንደውም አማርኛ የምትሰሙ ሰዎች በደንብ ይገባል ብዬ አስባለሁ። ደጋግመን ያወራ ነው። ይህንን ነው ዛሬ ግብጽ መጣ የመሰከረችው። ይህን ጉዳይ ለማድረግ ለኢትዮጵያ ስራ ለመስጠት ኢትዮጵያን ሰላም ለመንሳት የአባይ ተፋሰስ ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ውሃውን በነፃ እናገኘዋለን ብለው አያምኑም ማለት ነው። እሱን ነው ያደረጉት። ይሄው ታሪካዊ ምክንያት አለው። አይ ግብጽ ደገፍ ነው ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ያየሰው ሲመለስ ወይ ደገፍ ተጣለው በመለክታ ከም ሞቋቲ ኢትዮጵያ ከሳነት ማህሊ መሻርክ ይንበር ግብጻውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ኢትዮጵያን ሰላም ለመንሳት ኤርትራን ተመጣጣኝ ሉላውን ተረጋግጣ ከተነበር ታውያዝ በሐሳብ አይደለም ኤርትራ ነፃ ሀገር ትሆናለች ሉዓላዊ መሆኗ በሰላም ትኖራለች ብለው አይደለም። ሰላም ሓደ ከአቢ ስትራቴጂያዊ ሸገም ግብጽ ላይ ሚል ማለት ዋናው የግብጽ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። አቢ ማለት ነው ቁጥጥር ላይ ግብጽ በዘይካ ዘይምረጋ ማይተም አዊት ማይ በከሰሉ ቦታ ያለው ሀገራት መጣይ የሚዝብል ትምለት ነው። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዛው ታውቃላችሁ ተመይሩ ማህቢሉ አብላይ ግብጽ ፖለቲከኛ ናቱ ታሪክ አለው። የግብጽ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ ነው። ትልቁ ነገር ይሄ ነው። አሁን እኛ እዚህ ልናሰማ የፈለኩት ይሄ ነው። በቃ ይሄንን ለማድረግ ነበር እነሱ ስራ ሲሰሩ የነበረው ይሄንን ለመስራት ማለት ነው። ለማንኛውም ማዛይ ነሽ የነሳበባይ ማዛይ ነሽ ሳምሳም አድርጊ አብሬ ያመሽ የነሳበባይ ማዛይ ነሽ የነሳበባይ ማዛይ ነሽ ሳምሳም አድርጊ አብሬ ያመሽ ነይ መሎ ነይ መሎ ነይ መሎ ነይ መሎ ከባቦለች ጋራ ተዋታለ መቼ መሎ ነይ መሎ ነይ መሎ ነይ መሎ ከባቦለች ጋራ ተዋታለ መቼ አንዳንዴማ ወጣ እንበል እንጂ እና ለማንኛውም ይሄንና ያንን የሚመስል ነገር ነው። ዞሮ የምንበጠበጠው ስንበጠበጥ የኖር ነው። ይሄንን መሰረት አድርገው ነበር። እሱን ነው ዛሬ ግብጽ ያው እንድንዲሳረግ ኖር ያለው። ስለዚህ አሁን እንዴት ታደርጋላችሁ ብላ ያው በትክክለኛ የጥፋት ባህሪዋ ተገልጣ የመጣችው ማለት ነው። እንዴት እናደርጋታለን? እኛስ በሚገባው ሸክፈን ኢትዮጵያ እናሻግራለን ወይስ ዛሬ ይህንን ጥሪያችንን ለሁሉም እናቀርባለን። ወልቃይት ጠገዴ ላይ ትንኮሳ ለማድረግ ለዳግም ወረራ ተጋላጭ እንድንሆን መዋቅር ለማፍረስ የሚሞክር ካለ ፈጽሞ አይሳካለትም። ተሞክሮ ማይተነው ከሽፈዋል፣ ወድቀው ሄደዋል። ወደ ቀይ ባህር መውጣት የኢትዮጵያ እንግዲህ ወልቃይትም ራያም አይሆንም ብለው ብዙ መከራ ብዙ ዋጋ ከፍለው ብዙ ገና ለመቁጠር እንኳን ጊዜ ስላጣን አልተቆጠረም። ግፍ የደረሰበት በሶስት ጊዜው የእብሪት ወረራ ከሰሜን እዝ አንስቶ እዚህ ጣርማበር ደብረሲና ደረሰ እስከሚባልበት ሰዓት ድረስ የደረሰው ግፍ አልተቆጠረም። እንደው ይቅር ስለተባሉ ብቻ
የተረሳላቸው መስሏቸው እስከ ቡችሎቻቸው የሚቃዡ ሰዎች አሉ። የኢትዮጵያ ሕዝብ የሚረሳ አይደለም። ምክንያቱም መረሳት የለበትም፣ መረሳትም አይችልም። ሲሆን ለሌሎች ሰዎች ሁሉ ትምህርት መስጠት አለበት፣ ግዴታ ነው። ዲሞክራሲን ያረከሰ፣ ሕግን ያረከሰ፣ ሃይማኖትን ያረከሰ፣ አብሮነትን ያረከሰ፣ ሰውነትን በብሔር የሸነሸነ የበጣጠሰ፣ ክብር የተባሉትን ነገሮችን ሁሉ ያረከሰ፣ ወራዳ የተጠጋውን ሁሉ የሚያዋርድ የህወሓት ቡድን እና ከዛ ጋር ተሰልፎ ያለ ማንኛውም በጣም ዛሬ መዘርዘሩ ችግር የለውም በራሱ የተዘረዘረ ስለሆነ ያ ሁሉ ቆጥረን በዛው በብልግናው ስላላልናገር ነው በይቅርታ እንደው ያልተነካካ ያልተለከፈ በሽተኛ የለም ተብሎ ጥርሳችንን ነክሰን እስከ ቆሻሻቸው ብናቅፋቸው ዛሬም ሌላ ቆሻሻ ሊደርሱ የሚሞክሩ ቆሻሾች አሉ። የኢትዮጵያ ሕዝብ በዛ ልክ ዝም ብሎ አይኑ ማያይ አእምሮ ማያገናዝብ ይመስላችኋል? እናንተ እኮ በድንጋይ ተወግራችሁ በአደባባይ ብትገደሉ በወፍጮ ገብታችሁ እንትን ብትሉ ሕዝብ አዋጦ በከመረው እንጨት ላይ እንደ ደመራ ተለኩሶ ብትነዱ ሁሉ እኮ የልባችን የማይደርስ ብዙ ቆሻሻ ሰዎች እኮ አላችሁ ኢትዮጵያ ውስጥ በሁሉም ደረጃ ላይ እና ያንን ተንተን ብለ ደግሞ ጨርሶ ደግሞ አፍ እንዳለው ሰውነት እንዳለው አፋችሁን ትከፍታላችሁ። እነዚህን ቆሻሻዎች የኢትዮጵያ መንግስት ራሱ እየተከታተለ ማጽዳት ካልቻለ ችግሩ የራሱ ይሆናል። ወደ መንግስት እንሄዳለን። አሁን በተናገሩት ወጥመዱን መዘርጋት ያለዛ ጥላቶች ራሳቸው የሚያወሩትን ነገር እውን ነው የሚያፈናቅል ራሱ ነው የሚያፈናቅሉትን አይቀጣም አይነት ነገር ይሆናል። ነዳጅ አነሰኝ የሚል እርዳታ ብር አልተለቀቀልኝ የሚል ምጽዋተኛ፣ ጥገኛ፣ ፓራሳይት፣ ምሽገር አለቅቶ ነው ተለጥፎ ሲያበቃ ጭራሽ ደግሞ የሱ ግዞት የሰሜን ህዝብ ላይ የደረሰውና ብዙ መከራ እንደው የ27 ዓመቱን ታውት በቃ ረሳ ነው። ባለፉት 76 ዓመታት ላይ ብቻ የደረሰውን እንኳን ማስወገድ ካልቻለ ከዚህ መንግስት ጋር እና በዚህ ራሳችሁን የገለጣችሁ ሰዎች እንኳን አወቅናችሁ። ትውልዱ ራሱን እንትን ይበል፣ ለመጽዳት ይስራ። በቻለው አቅም ሊገለው ሞክሮ አልሳካለት ሲል መግለጫ የሚያወጣለትን ሰው አዳኝ ነው ብሎ የሚሄደውን ነገር ቢተው ጥሩ ነው። ያለዛ ፈጣሪም እኮ ያያል። የምንወቅሰውን ነገር ሄደን የምናመልከው ከሆነ ፈጣሪ እንዴት አድርጎ ይፍረድ? አቋማችንና አቋቋማችን ይስተካከል። ምንም ነገር ስናደርግ አስበን ፍሬ እንደሚያፈራ ምንም ነገር ስናደርግ አስበን ፍሬ እንደሚያፈራ እናስብ። ከዛ ውጭ እኔም እተዋለሁ። ይሄ እዚህ ጋር ሚዲያ መጥቼ የሚናገረው ተውት፣ አይደለም የኔ ትግል። ከዚህ በላይ የሚታገለው ትግል አለ። ኢትዮጵያን የምናሻግርበት ትልቅ ዋጋ የሚያስከፍል ማንም ቢነግሩትም የማይገባው ማንም ሊያውቀው የማይችል ሌት ተቀን የሚቀድ ሌት ተቀን በመከራ የሚሮጥበት እግዚአብሔር ይመስገን ድል በድል እያደረግን ይሄድንበት ነው። ግን ከፈት አድርጎ ሰውን በደንብ እንዲገባው እቤቱ ድረስ እስኪመጣ ድረስ መከራውን ማስጠገብ ያስፈልጋል እንጂ እዚህ ዩቲዩብ ላይ ሰርች አድርጎ እኮ ስለሆነ ሰው ማውጣት ይቻላል። እና ላይክም ሆነ ሳብስክራይብ የሆነ ነገር እሳቢያችንና አመለካከታችን ከራሳችን ጋር ለመታረቅ እናውራ። ግብጽ ራሷን የገለጠችው ብልግናዋን የገለጠችው ሰው ካለ ቁጭት ካለው ሰው ይሄን ነገር ለመከላከል ከዚህ ጋር ደግሞ የሚጋለብ የነዚህ መረጋገጫ ሆኖ የሚመጣ ኢትዮጵያን ሰንደቅ ዓላማ ረግጣለሁ፣ ኢትዮጵያን አዋርዳለሁ፣ ኢትዮጵያን እከፋፍላለሁ እያለ በኢትዮጵያ ላይ በኢትዮጵያ ሕዝብ ላይ ሸክም ሆኖ ጫንቃ ሆኖ እሱ በሰራው ስራ ኢትዮጵያ ባለምድዋ ዕዳ በዝቶባት እሱ በሰራው ስራ የኢትዮጵያ ገጽታ ተበላሽቶ እሱ በሰራው ስራ ኢትዮጵያዊ አንድነት ተበታትኖ እሱ በሰራው ስራ ሀገርን የሚያስቀጥለው ቀዩ መስመር መከላከያ ላይ እነዛ ጭንጋፎች ችግር ፈጥሮበት ያ ሁሉ ነገር ተደርጎ እሱ በሰራው ስራ ኢትዮጵያን በታትኖ አሰብን ሰጥቶ ኤርትራን ገንጥሎ እሱ በሰራው ስራ ሁሉ ኢትዮጵያን አሳንሶና ኢትዮጵያ ላይ ግፍ ከምሮ ከዛ ጋር የተነካካን ሰው ሄዶ የሚነካካ ሁሉ ኢትዮጵያ ላይ ለደረሰባት በደል ፈጣሪ የሚቀጣውን መቅሰፍት በቤቱ እንዲያደርስበት ነው የሚመረጥ።
እድሜያችንን ወጣትነታችንና ዛሬ ስለ ልማት ዛሬ ስላለው ቴክኖሎጂ እያወራን እየተማማርን ምን አዲስ ነገር አለ ምናምን እያለ የምናወራበትን ዘመናችንን የቀሙንን ሰዎች ሁሉ ከነሱ ጋር ሆኖ ምንም ነገር የሚያደርግ ሰው ሁለምነው ፈጣሪ እንዲቀማው ነው እኔ በዚህ አጽዋማት ሰዓት የምንራገመው። ደስታችንን የቀማን ደስታው እንዲቀማ፣ እህት ወንድሞቻችንን አንተ አማራ አንተ ኦሮሞ ብሎ የከፋፈለንን እሱ ተከፋፍሎ በሁሉም ነገር ላይ ስኬት እንዲርቀው በቁሙ ሲኦል እንዲሆንበት ህይወት ሁሉ እንዲያደርግ ማለት እና አንዳንዴ አላል የተሻለን ብለን ስንቶ ጭራሽ እነሱ እየመጡ እንደዚህ የሚሉ ከሆነ አይደል ነው። እና ወልቃይት ላይ ሄደህ ትሆናለህ ወይ? ራያ ላይ ሄደህ ትኖራለህ ወይ? እስኪ ሀራ መሬት ሄድን ያላችሁ ልጆች እውነት ጤነኞች ናችሁ? እኔ እንኳንም በዛ ልክ አልደገፍኳችሁ እንጂ መጀመሪያ ብደግፋችሁ ኖሮ እናደር ነበር። በጣም የተናደድኩት ጌታቸው ረዳ ላይ ነው። እሱ ጋር እኔ ሳፖርት ስላለኝ እና ሌላ ነገር ስላለኝ ነው እንጂ ለሲምባናና ወር እዛ ላይ የወጡ እውነተኛ ልጆች እንኳን ቢሆኑ እነሱን መስሎ ወዶ የሚበላ ሰው ተልኮባቸው እንደሆነ እንጂ ሀራ መሬት ላይ ያሉት ምናምን እኛ የግዛት አለ ሳለሳይ ወያኔ መጣ እንደዛ የተፈናቀሉ የተራቡ ሰዎችን እንደዚህ የሚል ሰው የለም። ስታሳፍሩ በዛም ይሁን በዚህ ኢትዮጵያ ትቀጥላለች። በየትኛውም አግባብ ቆሻሻ ባንዳ ተላላኪ የሆነ ሰው ታረግፋለች። የትም ቦታ ይኑር፣ ምንም ስልጣን ይኑረው፣ ምንም ሀብት ይኑረው፣ ምንም ነገር ይኑረው፣ ሀቅ ይፈርዳል። ስንኖር ወይ በደንብ እንኖራለን ወይ በደንብ ነው የምንጠፋው እንጂ እንዲህ የተልከሰከሰ የተመሰቃቀለ ሌባ የሚሸለምበት ኢትዮጵያ የሚሉ አሉ። አሁን ብዙ ሰዎች ማያቸው ወቅት እንዲገልጻቸው ብዬ ፈጣሪ በደንብ እንዲቀጣቸው ዝም እምላቸው ኢትዮጵያ እያሉ ከመከላከያው ጋር ከመንግስት ጋር አብረው የሚጨፍሩ ሰዎች አያለሁ። ሰውም ትናንትና አይ ዛሬ የምናገረው ነገር ለኔ ወይ ድጋፍ ወይ ደግሞ ታኮ ወይም ጎትቶ የሚጥለኝ ካልሆነ ወይ ደግፎ ወደ ላይ ከፍ የሚያደርግ ወይም ወደ ታች ጎትቶ የሚጥለኝ ካልሆነ ምንድን ላይ ነው ሰው ራሱ የሰው ልጅ እንዴት እንደዚህ ሊሆን እንደቻለም አልገባኝም። በየቀኑ የምንሰራው ነገር ወይ ያጠፋናል ወይ ይሰራናል። ይሄን ፍርድ የሚሰጠው ደግሞ ህዝብ ነው። ህዝብ ለምንድን ነው ከፍታው ላይ የማይቀመጠው? ትልቅነቱ ላይ ላይቀየር ነው። በዛም ይሁን በዚህ የኢትዮጵያ ልጅ ይቀጥላል። ኢትዮጵያን የነካ ሁሉ ይቀበራል። ምንም የሚኖረው ምንም አታስቡ። ሁሉን ነገር ኢትዮጵያ የሚገባትን ጌጣጌጥ እናገኛለን። ይህና መሰል ቪዲዮዎችን ከዚህ በፊት ስለሰራሁኝ ኢሞሽናል ሆኜ ብዙ ጊዜ አውርቻለሁ። ያ አይቀየርም። እሱን ቼክ አድርጉና ከዋሸሁ ዋሽታል ብላችሁ ትደውሉ ማመስገን ያልተለመደ ቢሆንም መልካም ጊዜ